አታምት ቀይና በመዋድ ማለት ነው። ኤርፎኑን አውጪው። እሺ ኧረ ኤርፎን የለኝም። እና እኔ እና እሱ ከተገናኘን 7 ዓመት ወደ 8 ዓመት ይሄድ እና በመሀላችን አንድ ልጅ አለን። የ7 ዓመት። በምንድን ነው የተዋወቃችሁት? በአካል ነው የምንወቀው። የጎረቤት ልጅ ነኝ እና ግን ብዙ ታሪክ አለኝ። እኔ እና እሱ እንደ በአጋጣሚ አይደለም ተቸግሬን ወይ አፍቅሬ ምናምን ሳይሆን አጋጣሚ በቃ መሄጃ ስላሌለኝ ነው ወደ እሱ የተጠጋሁት እንጂ አፍቅሬ ምናምን አይደለም። እና በሱም ይሁን ብዬ ነው የሄድኩበት የገባሁበት። እና ብዙ በደል የደረሰብኝ ስለ እንደ ሴትነቴ ብዙ ፈተና። በዛን ሰዓት የ19 ዓመት ልጅ ነበርኩኝ። መሄጃ ስላሌለኝ ነው ፍቅር ምናምንም አላውቅም። በዛ ሰዓት ከአብሬው የገባሁት ማለት ነው። ከዛም በ20 ዓመቴ ልጄን ወለድኳት እና ብዙ ፈተና ነበረ። ብቻዬን ነበርኩኝ። በቃ ብቻ ወለድኩኝ፣ ገባሁኝ፣ ብቻዬን ያደርኩት። ማንም እኔ ጋር አልነበረም። ክራይ ቤት ይከፍልልኛል። የምበላው መቶ ውጭ ላይ አስቀምጦልኝ ነው የሚሄደው። መቶም ቼክ የማያደርገኝም እና እንደሱም ሆኖ ልጄን ለማሳደግ ብዬ ብዙ የሰውን በረንዳ ስር ተቀጥሬ ልጄን ተሸከሚያት በዝናብ በብርድ ምናምን አሳደግኳት። ግን እግዚአብሔር ይመስገን እኔ አላማርርም። ከኔ በታችን ብዙ ሰዎች ስላሉ አላማርርም በሱ ማለት ነው። እና እንደምን በሰበኳት ነው 4 ዓመት ሲሞላት በቃ እሷ ማርጋለች እና ልጅሽን ተቀብዬ ወደ አረብ ሀገር እንደምትሄጂ ምናምን ሲለኝ እኔም መውጣት ነበር። ብዙ ተርቤ እዚች ጋር የማይወራ ብዙ ፈተና አልፌ ነው እንትን ያልኩት። በዛ ሰዓት መውጣት ብቻ ነው የምፈልገው። ከዛ ወጣሁኝና መጣሁኝ። በዛ ሰዓት አይመጣም። ከመጣ በወር አንድ ከመጣ ነው እንጂ አይመጣም። እና እንደዛ እንትን አልኩኝና መጣሁኝ። ከዛ ከመጣሁኝ በኋላ የመጣሁትን ብር ከፈልኩለት ማለት ነው። ከዛ ከከፈልኩኝ በኋላ በመሀል ድጋሚ ብር ልክልኝ ሲለኝ አልክልህም አልኩት። በምን ምክንያት መሰለህ? እኔ ወደዚህ ስመጣ በእናትህ ለምን ልጄ እነሱ ጋር ጥዬ ስለመጣሁ የማማክረው ነገር ስላለኝ በእናትህ አንተ ጋር አድሬ የማወራክ ነገር አለ ስለው ገደል ግቢ ለእኔ ስትይ እኔ ጋር አታድሪም አለኝ። እሺ ብዬ መጣሁኝ። ከመጣሁኝ በኋላ ማታ ሁል ጊዜ አያወራኝም። በቃ ቤት ከገባ በጭራሽ አያወራኝም። ጠዋት ከ2 ሰዓት በኋላ ነው የሚያወራኝ። ምክንያቱ እንኳን እስካሁን አላውቅም፣ ግን ወደዋለሁ። የመጀመሪያዬ ነው። ወደዋለሁ፣ በጣም ነው የምወደው። እና እሺ ብዬ ተውኩኝ። አንድ ልጅ እነሱ ጋር ናት። ልጄን መርዳት ስላለብኝ ለዛ ብዬ እሺ አልኩት። ከዛ እንደዛ ማታ ማያወራኝም፣ ቀን ስራ ላይ ሲሆን ይደውልልኛል፣ አወራዋለሁ። ማታ ግን አያወራኝም። እንደዛ እያልኩኝ ከ5 ወር በኋላ ድጋሜ ብር ላክልኝ የሆነ ነገር ነው መግዛት ፈልጋለሁ ሲለኝ አልክም አልኩት። እና እንደ ሴትነቴ የሆነ ነገር አወጣለሁ ሲል አውጣ፣ ምን አገባኝ። የኔ ብቻ ሳይሆን ችግር የለም ነገ ልጄ ትወቅስሃለች፣ እኔ ሳይሆን ልጄ ትወቅስሃለች። ምንድን ነው እወጣለሁ? ያው የራቁት ቪዲዮ ነው ነበር በዛ ሰዓት። ከዛ እኔ በዛ ሰዓት እሱ ኧረ በጋምዳ ከአንድ ፍሬን ያዥ። የምን የራቁት ቪዲዮ ልከሽለት ነው አንቺ? አይ አላኩለትም። እዛ ሲመጣ እኔ እንደ ሰው ብዙም አላሰብኩም። እሱ አስቦ እኔ ወደዚህ ልመጣስ በመጣበት ሰዓት የቀረጸው ቪዲዮ ነበረ በዛ ሰዓት ማለት ነው። በድብቅ እሺ አወጣለሁ ነው ሲል
እኔም ወደ ፋሚሊ ነው የደወልኩት። እንደዚህ ብሎ እያስፈራራኝ ነው ምናምን አልኳት፣ ለማዘርየው ማለት ነው። ከዛ እስቲ ለምን አባቱን እንደዚህ የሚያደርገው ብላ እናትና ልጅ እዛ ተጣሉ። ከዛም ከለከለችው። ከዛ በኋላ ከ3 ወር ከ4 ወር በኋላ ተመልሶ በቃ ይቅርታ አጥፍቻለሁ እንደዚህ ማለት የለብኝም ነው ሲለኝ እሺ ያልኩት እና ቀጠልኩኝ። ከቀጠልኩኝ በኋላ ከአመት በኋላ ፕሮሰስ ጀመረ ወደ ዱባይ ማለት ነው። እና የሆነ መሬት አለን ከክፍለ ሀገር እኔ እዛ እነሱ ጋር በተቀመጥኩኝ ሰዓት መሬት ነበረች እና እሷን ሽጬ ወደ ዱባይ መምጣት ፈልጋለሁ ሲለኝ አሁን እኔ እያለሁኝማ እንዴት ትሸጣላችሁ? እሷ ውጭ ናት ይባላል አይደል እንዴ? እኔ እያለሁ አይሸጥም ሲሉ ስላቸው ከዛም በኋላ በቃ ላኪለት እኔ ሰጥሻለሁ ችግር የለውም ማለት ነው። ከዛ እኔ አልፈልግም፣ እኔ የምፈልገው ሚስትነት ነው እንጂ ሀብት አይደለም። እና እኔ እያለሁ መሬቱ አይሸጥም ብዬ ያለችኝን ሰጠዋቸው። ከሰጠሁት በኋላ 2 ሄደ፣ 2 አልተሳካም። ከዛም ባንቺ ምክንያት ነው እንደዚህ ይሆናል። እሺ በቃ ችግር የለውም አልኩኝና ታውኩኝ። ለምን ብሩንም አጣወኝ። ያው እኔ ከእግዚአብሔር የማገኘው ለምን ትናንትና ስላሌለኝ ዛሬ ደግሞ ከሆነ በኋላ ፈቅጄ ወደጄ ስለሰጠኝ ያ ብርም ቢጠፋ ለእኔ እኔ ጉልበት የሰጠኝ እግዚአብሔር ነው እና ከጠፋም ጠፋ ነው ብዬ ታውኩኝና አሁን ወደ ራሴ ተመለስኩኝ። አሁን ወደ ራሴ ተመልሼ የቀረችኝ ደግሞ ድጋሜ ለቤተሰብ ላኩኝ ማለት ነው። ለቤተሰብ ስልክ ቤተሰብ ደግሞ ያችን ያስቀምጥኳትን ብር ወሰዱብኝ። ግን ያው ለመሰለ አልረዳኋቸውም ስለሆነ ቢወስዱም አይከፋኝም። ግን እዚች ጋር አንዳንድ ጊዜ ወንድምም እህትም በቃ የሚያግዝ ሰው ካሌለ ማንም ምንም አያደርግልም። ግን ይሁን ብዬን የቀጠልኩት። አሁን ደግሞ ምክር የፈለግኩት መሬት እንገዛለን አለኝ። አሁን እያስቀመጥኩኝ ነው። አሁን ወደ 7 ወርና እያስቀመጥኩኝ ከዛ በቃ እችኛው መሬት ተጋግዘን እንገዛለን አለኝ። እናንተ የምትሉኝ ደግሞ እዚች ጋር ነገር አብሬ ልግዛ ነገ ይክለኛል ወይ በቃ ብሬን ይዤ ገብቼ ራሴን ችዬ ያው እናቴም አባቴም ደካማ ናቸው። ከኔ ጋር ሄዶ የሚገዙልኝ ሰው አይደሉም እና እንዴት ላድርግ እና ምክራችሁ ፈልጋለሁ። አይዞሽ። እድሜሽ ምን ያህል ነው? አሁን 26። ተጋብታችኋል እንዴ ከሱ? ይሄ እኮ ጋብቻ አይባልም። አንዳንድ ሰው አብሮ ስለኖረ ብቻ ሳይሆን ፍቅር ካለ ነው ጋብቻ የሚባለው። ልጅ ስለተወለደ ልጅ ጋብቻ አትሆንም፣ ማንም ስለሚወልድ ማለት ነው። እዚች ጋር እኔ ለሴቶች የምነግራችሁ ነገር ቢኖር በእድሜያችሁ ተጠቀሙ። ሰው ስለወደድኩሽ ሞትኩልሽ ስለተባለ ብቻ እንትን አይልም። ግን እድሜያችሁን ተጠቀሙበት። እዚች ጋር አንዳንድ ጊዜ እኔ ብዙ ጊዜ አዳምጣለሁ 21 22 ብለሽ እራሽን እንዳትሸውጂ በእድሜሽ ተጠቀሚበት ማለት ፈልጋለሁ። ለምን እድሜ ደስ ለእድሜያችሁ ተጠቀሙ። እኔ አሁን 26 ዓመቴ ነው። እንትን እያልኩኝ ነው። ካሁን በኋላ ወደ ራሴ ተመልሼ የራሴን ነገር እንዲኖረኝ ፈልጋለሁ እና እናንተ ደግሞ የምትሉኝ አሁን ቀን ወደሽ ህጋዊ ባልሽ ነው ወይስ አይደለም? እሱ አጭር መልስ አይደለም። እሺ ሚዩት አድርጊና አዳምጪ። አንደኛ ከእሱ ጋር አብረሽ ያለሽበት ምክንያት ሊገባኝ አልቻለም። ባልሽ እንኳን ቢሆን ወንድ ልጅ የሴት ልጅን ገበና አወጣለሁ ብሎ የሚላላጥና የሚጋጋጥ ወንድ አይደለም። ገብቶሻል?
ሰይጣን እንኳን የፈጣሪን ስም ስጠሪበት ዞር እኮ ይላል እኮ አይደል? እንደዚህ አይነቱ ሰው ከሰይጣንም ይብሳል። ሚዩት አድርጊ፣ ስልክሽን አስቀምጩና አዳምጪ። ገብቶሻል? የራቁት ቪዲዮ በድብቅ ካሜራ ቀርጾ አድቫንቴጅ ይዛለው ገና ለገና ፖስተዋለሁ ከዛ ይሄንን ገንዘብ አምጪ የሚል ወንድ ጋር እስካሁን ማውራትሽ ነው እየገረመኝ ያለው። ምን እስኪሆኑ የምጠብቂው? መሬት እንግዛ ይለኛል፣ ለእናቱ ነግሬያቸዋለሁ። በቃ ያቺን ነገር እኮ ባለይ ሰዓት ይሄ ሰውዬ ገዳይሽ ነው። ገብቶሻል? ባልሽ እንኳን ቢሆን ተፋታችኋል ወዲያው በዛው ቅጽፈት። ይህም ባሰበ ቅጽፈት። ጋብቻ የወረቀት ጉዳይ አይደለም፣ የልብ ጉዳይ ነው። ለወለድሽለት ለልጁ እናት እንደዚህ ብሎ የሚያስብ ወንድ ጋር ድርድርም ማድረግ አያስፈልግም፣ ንግግርም የለሽ። አታውቂው፣ አያውቅሽም ይሄ ሰው። ምክንያቱም ከአንቺ ፈቃድ ውጭ ፕራይቬሲሽን ቀርጾ የያዘ ሰው ነው። ገና ለገና ሊጠቀምብሽ ማለት ነው። የሚጠቅምሽ እኮ ራቁትሽን እንኳን ብትይዢ ኧረ ልብስ ነገር ጣል አድርጊ ብሎ ገመናሽን የሚሸፍን ሰው ነው እንጂ የሚያስፈልግሽ። አጋጣሚውን ሲያገኝ እንዴት አድቫንቴጅ የሚወስድብሽን ሰው አብረሽ መቆየትም ማውራትም አይጠበቅብሽም። ጋይስ ፍቅር ምን ማለት ነው ትሉኛላችሁ ጊዜ። ፍቅር በምትጋጩበት ሰዓት የምታሳዩት ሪያክሽን ነው እሺ፣ እንጂ በሰላሙ ጊዜ ምግብ ሲያጎርስሽ፣ አብሮሽ ፎቶ ሲነሳ፣ አብሮሽ ሲበላ፣ አብሮሽ ሲጠጣ፣ አብሮሽ ፖስት ሲያደርግሽ፣ ፕሮፋይል ፒክቸር ሲያደርግሽ፣ እሱ ፍቅር አይደል። አስመሳዮችም ያደርጉታል። ትክክለኛው ፍቅር በምትጋጩበትና በምትለያዩበት ሰዓት ምን አይነት ሪያክሽን ነው አፈቀርኩት ላላችሁ ሰው የምታሳዩት? ጥፍራችሁ የምታወጡ ከሆነ አፍቅራችሁ አታውቁም ማለት ነው። አስመሳይ ናችሁ ማለት ነው። ልክ ስትለያዩ የራሱን ህይወት ይኖር፣ የራሷን ህይወት ትኖር፣ በቃ ያለኔም ቢሆን ደስተኛ ትሆን ብሎ ሚታው ሰው ወንድም ይሁን ሴት፣ እሱ ትክክለኛ እውነተኛ ፍቅር ነበረው ማለት ነው። ከዛ ውጭ ግን የዘንድሮ ሰው ስትለያዩ ምን ያደርጋል? አብረሽ የበላሽውን የጠጣሽውን፣ አብረሽ ያረግሽውን፣ አብረሽ የወጣሽውን የገባሽውን ሄዶ ያማሻል፣ ያሰጣሻል። እንዲናት እኮ ብሎ አንቺን ለማጋለጥ ሚስጥሩ አለኝ እኮ ብሎ የአንቺን ነገር አደባባይ ለማጣት ለማዋረድ ይሄዳል። ወንድም ይሁን ሴት ያደርጉታል። እንደዚህ አይነት ሰዎች መልካቸውን ባያችሁበት ቅስፈት ከህይወታችሁ ቆርጣችሁ አውጧችሁ። እመኑ። ገብቷችኋል? ስለዚህ እህቴ ከዚህ ሰው ጋር አይደለም መሬት ለመግዛት ቀርቶ ስልክሽ የስልክ ቁጥሩ እንዳይኖር ከዛሬ ጀምሮ ምክር አይደለ የፈለግሽው፣ እንቅጩን ነው መነግርሽ። እኔ እንደ ወንድም አውጪ፣ ከህይወትሽ ውጪ። የራቁት ቪዲዮውን በቢቢሲ ፖስተው ከፈለገ እኛ ወንጀል ነው ያንን ያደረገው ቀን በህግ ትጠይቂዋለሽ። ከዛ ውጭ ግን ራቂ። ከዚህ በኋላ ሌላ ተጨማሪ ጉዳት ማስተናገድ የለብሽ። ራስሽን አክብሪውሽ። እንደዚህ አይነት ወንዶች የወንድ ልጅ ስነ ልቦናም የላቸውም ሲጀምር። አብዛኞቻችሁ የምታዩት በላይ በመልክ ነው ሰውን የምትመዝኑት፣ ወይ በመልኩ ወይ በአነጋገሩ ወይ በመልካም ጊዜ ጥሩ ስለሆነላችሁ ብቻ ነው በፍቅር የምትወድቁት። ስትጣሉ ያ ሰው ምን አይነት ሰው ነው? እኔን አሁን ትክክለኛ ማንነት ማወቅ ከፈለጋችሁ በሰላሙ ጊዜ አይደለም። አሁንማ ታሞግሱኛላችሁ፣ እኔም ወዳችኋለሁ ምናምን እላችኋለሁ። ስንጣላ፣ ስታስቀይሙኝ፣ ሳስቀይማችሁ ወይ የሆነ በማላችን ግጭት ሲፈጠር ምንድን ነው ማሳየው ሪያክሽን? ሙልጭ አርጌ ማጥረገረጋችሁ ከሆነ አስመሳይ ነኝ ማለት ነው። ገብቷችኋል? ትክክለኛውን መልኩን የምታዩት የአንድን ሰው በፍቅር ጊዜ አይደለም፣ በሰላሙ ጊዜ አይደለም፣ በምትሞጋገዙበት ወቅት አይደለም። ግጭት ሲፈጠር፣ ሰው ሲበሳጭ ጥፍሬን ማውጣ ከሆነ ትክክለኛው መልክ ያ ነው። ስለዚህ አንቺም ከዛሬ በኋላ ራስሽን አክብሪ። የኔ እናት፣ ማትከበሪበት ቦታ አትቀመጪ። የተሳሳተ ቦታ ላይ ያለሽው። ተግባባል? ግልጽ ነው? መልካም ቀን። እሺ፣ አመሰግናለሁ። ይህ ራቁት ቪዲዮ ምናምን አሁን ማንም እኮ ማመን የማችሉበት ጊዜ ነው። ታውቃላችሁ፣ ከፍቅረኛችሁ ጋር እንኳን ጥሩ ጊዜ ላሳልፍ ብላችሁ ያፈቀራችሁትን ሰው ቁጭ ብላችሁ እንኳን ደህና ውሃ እንኳን መጠጣት የማችሉበት ዘመን ነው። ገብቷችኋል? ለምን መሰላችሁ?
አድቫንቴጅ ነው ሁሉም ሰው የሚይዘው። ይሄ ሶሻል ሚዲያ ዘመን ከመጣ በኋላ ቪዲዮ እየቀረጸ ቁጭ ያደርጋል። አንቺን ሊጋብዝሽ ሆቴል ይዞሽ ሄዶ ራት እንብላ ብሎሽ ሩም ይዞ እሱ ካሜራ ደቅኖ ነው የሚጠብቅሽ። እየተበላሸ የሚያስጠላ ዘመን ማለት ነው። ገብቷችኋል? ድሮ የለም። ድሮ አንድ ወንድ ሴት ልጅን እጇን ይዟት እንኳን ሲሄድ ብርቅ ነው። ገብቷችኋል? እንዴት እጇን ያዛት ብለን በ90ዎቹ ጊዜ ማለት ነው ያኔ። አሁን እንዴት አድርጌ ወደፊት እጠቀምባታለሁ፣ እንዴት አድርጌ ከእሱ አድቫንቴጅ ይዛለሁ፣ ባካፕ ይዛለሁ ብሎ ቁጭ ብሎ እንጂ የእውነት ፈጣሪውን አምነው በንጹህ ልብ ፍቅርን ብሎ በቃ እናንተም ብሎ እጃችሁን ይዞ አይኑን ጨፍኖ የሚጓዝ ሰው ማግኘት በጣም ከባድ። ማንንም ሰው ማመን የለባችሁ ጋይስ። ማንንም ሰው እዚህ ምድር ላይ ብትጠነቀቁ ይሻላችኋል። በተለይ ደግሞ ሴቶቹ። ወንዱ እንኳን ችግር የለውም፣ ወንዱ ምን እንዲሆናሉ። አይ ሴቶቹ አድቫንቴጅ ነው የሚያዝባችሁ። በጥሩ ቀን አይደለም ይህንን ነገር የምታውቁት፣ ክፉ ቀን የመጣ ቀን ነው። ይሰማል? ሄሎ፣ ሰላም አለይኩም። ያየው ነበር ባለማሸነፍ አዝኛለሁ። ሰው ግን ኦኬ እንዴ አሸንፍ ያለው እኮ የሰው ፍቅር። አመሰግናለሁ። እሺ ቴንኪ በጣም እና እድሉን ስለሰጠኝም አመሰግናለሁ። እኔ ከዚህ በፊትም ማማክሬ በምክር ተሰርቻለሁ። ቴንኪ ለዛም። እሱ አሁን ደግሞ ምን ሆነ መሰለ፣ ራሴን አክሜ የራሴን ህይወት መጀመር እፈልጋለሁ። እንደዛም ነው ያደረግኩት። ሎንግ ታይም 1 አመት ከምናምን ጠብቄያለሁ እንደዛ አይነት ነገር ሳላደርግ ማለት ነው። ከዛ በፊት ያኔ ኤክስ ቦይ ፍሬንድ ነበረ። በጣም 9 አመታችን ነው ከተዋወቅን። እሱ ገና ተማሪ እያለን የማውቀው በብዙ ሰፖርት አድርጌዋለሁ። እና ሁሌም የሚለኝ አንቺ ብታገቢም ባታገቢም እኔ ልረሳሽ አልችልም። ቢኮዝ ብቻውን በነበረ ወቅት እኔ አጠገቡ ነበርኩኝ። ለእኔም እንደዛው የመጀመሪያ ስደቴ ጊዜ በጣም ለእኔ አስከፊ ነበረ። ሰው ይናፍቀኛል ምናምን። በዛ ሞመንት አጠገቤ ነበር። ላይክ አሁን እንደዚህ አግዤዋለሁ ብዬ መናገርም አልችልም። ምክንያቱም እሱ ካገዘኝ በላይ አላገዝኩትም ብዬ ስለማስብ እና ዲፕሬሽን ውስጥ እንዳልገባ ምናምን ብዙ ታይሙን ሰጥቶኛል። ትምህርቱን ትቶ እኔን በቃ እንዳልጨነቅ በጣም ትሪት ያደርገኝ ነበርና ከዛ በኋላ ምን ተፈጠረ መሀል ላይ 4ኛ አመታችን ላይ እሱ ኢንጂነሪንግ ነው 5 አመት ነው የተማሩ እና 4ኛ አመታችን ላይ 1 አመት ነው የቀረኝና ስለዚህ ነይ ምናምን ይለኛል እና እኔ በመሀል ደግሞ መምጣት አልችልም። ድሪም አለኝ ነገ ማሳካት የምፈልገው ያንን ነገር ሳላደርግ አልመጣም የሚል ሀሳብ ነበርና እሺ እመጣለሁ ብቻ ተመረቅ እኔ እመጣለሁ ነበር። 4ኛው አመት ላይ በጣም አከረረ። ይሄን አመት ካልመጣሽ እኔና አንቺ ያለን ነገር ያቆማል ሲል እኔ ሁለት አማራጭ መሀል ላይ ሆንኩኝ። አንደኛ እናትና አባቴን እኔ ሰፖርት የማደርጋቸው ስራ ይሰሩ፣ በእድሜያቸው ትልልቅ ናቸው። እኔ ደግሞ ያንን ትቼ እሱ ጋር ብሄድ የቤት ኪራይ ውስጥ ነው ያሉት። እኔ እዛ እሱን ብዬ መርጬው ብሄድ ቤተሰቦቼን አጣቸዋለሁ፣ እነሱን ማገዝ አልችልም ብዬ አሰብኩኝና ያደረግኩት ነገር ለተወሰነ ጊዜ ስልኬን ማጥፋት፣ ከዛ በቃ ከእሱ ጋር ያለኝን ነገር ማቆም። ቀላል አልነበረም እንዳልኩ፣ እሱም ብቻ ነው ማወራው ምናምን። ከዛ ያንን ነገር እንደዛ ያደረግኩት ሲመረቅ እንኳን 1 አመት ምናምን አለፈ። በመሀል ግን ሪከርዶቹን ሰማለው ምናምን፣ ግን ቴክስት አልደፈርኩም። እሱ ያስቀምጥልኛል፣ አይቼ ብቻ አወጣለሁ። እና ከ1 አመት በኋላ እንኳን ደስ አለ እንኳን ተመረክልኝ ብዬ የሆነ ጊፍት ሰጠሁት። ከዛ በኋላ ኖርማሊ ማውራት ጀመርም ምናምን። ሁሌም ይለኝ ነይ ነው። ስለዚህ እኔ ምን አደረግኩኝ፣ እኔ ጓደኛ ይዣለሁ ወይንም ደግሞ መምጣት አልፈልግም ወደ ኢትዮጵያ፣ እዚያ ግን መሆን ነው የምፈልገው። ስለዚህ እባክን የራስን ህይወት ምኖር አልኩት። በጣም ተናደደ ምናምን። በቃ ሰክሮ መጥቶ ክርስቲያን ነው ግን ያው መጠጥ አይጠጣም። ግን እንደዚህ አይነት ነገር እንትን ሀፕን ሲያደርግ መጠጣት ጀመረ። ጠጥቶ የሚናገረኝ ነገር አለ እና ያኔ ብቻ ጎድቼዋለሁ ብዬ አላስብም። ግን እኔ ቦታ ቢሆን የሚሰማውን
ማባረፍ ብቻ። ከዛ በኋላ እንደዛ ሆነ። እሱ ተመረቀ። ስራ አላገኘም ነበር። በመሀል እንዳይደብሩ ምናምን ትሪት አደርገው ነበር። በዛ እናወራለን። በዛ ባጃጅ መስራት ጀመረ። የራሱን ባጃጅ ገዝቶ እየሰራ በዚህ መሀል ፍቅር ባለው ነገር አቁመናል። እሱም የመጀመሪያው ፍቅረኛው ከዛ በፊት ከኔ በፊት የነበረች ልጅ ነበረች እና እሷ መጠች። አንቺ ካልመጠሽ እሷን ነው እንደዚህ ማገባው ምናምን ሲለኝ ኦኬ አግባ። እኔ ቢኮዝ እኔ አልችልም። እሱም ብቻ ባገባው ደስ ይለኛል። አብሬው ቢሆን በጣም ሀፒ ሆናለሁ አውቃለሁ፣ ግን አልችልም። ቤተሰቦቼ ለእኔ ትልቅ ዋጋ አላቸው። ማይ ማደር ኢዝ ማይ ላይፍ። እኔ እናቴና አባቴን አስበልጭ ያለው እና ችግር የለውም አግባ፣ አንተ ደስታህን ነው የምፈልገው አልኩት። በዛ በመሀል ከእሷ ጋር ሆነ 2016 ላይ 2015 ላይ እርግጠኛ አይደለሁም። ከዛ እኔ ደግሞ የራሴን ህይወት ጀመርኩኝ። በጣም ያሰቃየኝ ነገር እሱ ፎቶ ተነስቶ አብረው ፕሮፋይል ላይ ሲያደርግ እኔ ነበር የምታመመው እና ያንን ነገር አለማየት ደግሞ አልችልም። ሁሌም አያለሁ፣ ገብቼ ራሴ አያለሁ፣ ብሎግ አድርጌው ራሴ ገብቼ አያለሁ። እና ከዛ በኋላ በቃ መቁረጥ ስላለብኝ እኔ ቤተሰቤን ሰው አስመርጫለሁ። ከዛ የምደርስበት ቦታ አለ። እዛ ስደርስ ያንን ነገር ማድረግ እችላለሁ። ገና ልጅ ነኝ። ከዛ እንደዛ ሆነ። ግን የሆነ ሳለ ጠጥቶ እንዲህ ሲሰክር ምናምን ይደውልልኛል። እኔ ያላንቺ ደስተኛ አልሆንም። ደግሞ የሰከረ ሰው እኔ አባቴ በጣም ነው የሚጠጣው አሌክስ። ያኔ ክርስቲያን ቤተሰብ ነኝ፣ ግን አባቴ በጣም በሱስ አደብ ውስጥ ያለ ሰው ነው። አሁን ጥቶ አድርጅናው መጥቶ ግን ይዘን ያውቀዋለሁ። ቀን ያሰበውን ነገር ጠጥቶ መጥቶ ነው ማታ የሚናገረው። እና የሚጠጣ ሰው ላይክ ውስጥ ያለውን ነገር ነው የሚያወራው ብዬ ስለማምን መጥቶ ይነግረኛል ምናምን። እንደዚህ ያላንቺ መኖር አልፈልግም፣ እሷንም አንቺን ለማናደር ነው ይላል። ከዛ በማግስቱ ከእሷ ጋር ፎቶ ተነስቶ ፖስት ያደርጓል። እኔ ስለማውቀው ያንን ነገር እንትን አላደረግኩትም፣ አልተቀበልኩትም። ከዛ በኋላ በመሀል እኔ በቃ ጓደኛ ያዝኩኝ። ከሱ ጋር መለያየት ስላለብኝ መቁረጥ ስላለብኝ አንተ የራስን ህይወት ነው እኔም የራሴን ህይወት ኖራል ስልኬን ቀየርኩኝ። ጓደኛ ከ8 ወር ከምናምን በኋላ ያዝኩኝ። መሀል ላይ ቤሩት ላይ ያው እንትን ተፈጠረ። የጦርነቱ ምናምን ሲፈጠር 11ኛ ወሬ 12ኛ ወሬ ላይ አይ ቲንክ አላውቀውም፣ ብቻ ያንን ሰው ተዋወቁ። 12 ወር ከሆነም በኋላ እናቴ አግቢ በቃ አሁን ደከምሽኛን በማለት ታመምኩኝ። አሁን ከፎቅ ላይ ከ3ኛ ፎቅ ላይ እያጸዳው ወድቄ አንዳንዴ ጭንቅላቴም ወገቤ የሆነ ነገር ለማንሳት ዝቅ ካልኩኝ የተወሰነ ሰዓት ዝቅ ብዬን መቅረት ያለብኝ ወገቤን ስለሚያመኝ፣ ጭንቅላቴ ደግሞ ስወድቅ ስለተሰነጠቀ አንዳንዴ ፀጉሬን ስሰራ ምናምን ትንሽ ሲይዘኝ በጣም ነው የሚያዞረኝ ምናምንና እናቴ ያንን ነገር አወቀችው። ኮማ ውስጥ እንደነበርኩ ምናምን ጓደኞቼ ነገሯት። በቃ ደከምሽ ለኛ ብለሽ መተሽ አግቢ ህይወትሽን ኑሪ ምናምን ትለኛለሽ እና እሺ አደርገዋለሁ ብዬ። የሁለተኛ ጓደኛዬ በጣም ጥሩ ሰው ነው፣ ግን ላይክ ባለትዳር ነው፣ የልጅ አባት ነው። አላቅም እኔ ያንን ህይወት አላቅም እሱ እንደዚህ አይነት ህይወት ውስጥ እንዳለና እኔ ለቤተሰቤ ስል ያንን ሰው ማግባት አለብኝ። ቢኮዝ አግብቼ እሱ ወደ ውጭ ሀገር መጥቶ መኖር ስለሚፈልግ ወደ ዱባይ ወደ የሆነ ቦታ ሽፍት አድርገን መኖር እንችላለን ብዬ አሰብኩኝ። ወደ ኢትዮጵያ ሄድኩኝ። ከዛ ያንን ሰው ለማግባት ምናምን ዝግጅት ጀመርኩኝ። ዝግጅት ከጀመርኩ በኋላ እንትን አለ። ልክ ሽምግልናው እሑድ ሆኖ እንደ አርብ ፎቶ ፖስት አደረኩኝ ከሱ ጋር ተበሻሽቄ። አየሽ አይደል ኢትዮጵያ መተሽ ቆመሽ መቅረተሽ ነው ምናምን ይለኛል ኤክስ ቦይ ፍሬንድ እና ከዛ በጣም ተናድጄ እኔ አንተን አይደለሁም ብዬ ፖስት አደረኩኝ። በዛ ምክንያት እሱ አሁን ሁለተኛው ፍቅረኛ ባለትዳር መሆኑን የልጅ አባት መሆኑን በቃ ብዙ ኮሜንቶች መጡልኝ። ከዛ እሑድ እንትኔ ነው ሽምግልና ነው ብዙ ነገር ወጥቶበታል። ብዙ ዋጋ ከፍዬ ያመጣሁትን ብሬን ላይክ አፍስሼበታለሁ። እናቴ በጣም ደስተኛ ናት። አክስቶቼ መጣዋል ከሌላ ሀገር። ከዛ ያንን ሰማሁ አርብ ቀን። እኔ ምን አደረግኩኝ? በቃ እግዚአብሔር በዚህ ነገር እንዲያዝን አልፈልግም። ህይወቴም ድጋሚ እንዲበላሽ አልፈልግም። የሰውንም ህይወቴ ማበላሸት ድሪም የለኝም። ቢኮዝ ኖት ማይ ድሪም። ከዛ ያንን
እንተ አስቆምኩኝ። በቃ መቆም ካለበት ይቆማል ብዬ አስቆምኩኝ። እኔ ባለትዳር እናንተ ሚስት ዱባይ ነው የምትኖረው። ሰዎች ልጅ የምትለፋው ለአንተና ለልጇ ነው። ስለዚህ እኔ አልፈልግም እንደዚህ አይነት ህይወት ውስጥ መግባት። እሷን ተተመታ አሁን አልወዳትም ሚስትን የምትለው ነገ እኔንም ለመሄድ አልወዳትም እንደምትለኝ 100% እርግጠኛ ነኝ። እኔ የዘራሁትን ስለማጭድ ህይወቴ ላይ ደግሞ እንደዚህ አይነት መጥፎ ነገር መዝራት አልፈልግም አልኩት። በጣም ለምን እንደዚህ ትያለሽ? እኔ አንቺን ነው የምወድሽ ሚስቴን አልወዳትም ሲለኝ እኔ አልፈልግም አልኩኝ። ያንን ነገር በዛ ቋጫ። ግን እንደዚህ እንደማወራ ቀላል አልነበረም። ከምንም ነገር በላይ የጎዳኝ የቤተሰብ አንደኛ እናቴ በጣም አዘነች። በዛ ምክንያት ለሀዘኗ ምክንያት ሆንኩ። ሁለተኛ የሰፈር ሰው በጣም ነው የሚያወራው። ሶስተኛ የተደገሰው ድግስ ማለት የመጣው ነገር የተገዛው ነገር በቃ ለሰፈር ሰው ዝም ብሎ በነፃ ምናምን ነው የሚሰጠው የሚታደለው ምንም ስለማይደረግና ከዛ አክስቶቼ ምናምን ከገጠር ምናምን የመጡት ዋጋ ከፍለው ለምንድን ነው ዝም ብለሽ ያስመጣሽን የሚለው ነገር አለ። እነሱንም እኔ በጣም በቃ ተሰብሬያለሁ። ግን ቀና ማለት አለብኝ። ከዛ ካለኝ ነገር ያካፈልኳችሁ በቃ ይቅርታ። እንዴት ነው እናቴ አልተማረችም ስል ላጣጥላ ፈልጌ አይደለም። ግን አሁን እኔ በማስበው ያህል ማሰብ አትችልም። አሁን አንተ እና እኔ ልንረዳዳ እንችል። አሌክስ እንደዚህ ነው ብዬ ልነግር ይችላል ስሜቴ። ግን እናቴ እንዴት ነው አዋርሽኝ ሰው አወራብኝ ነው የምትለው እና ለምን መጣሽ እስከምትለኝ ድረስ ነው። ከዛ በቃ እንደዛ አልሽኝ አልኩኝ። አካውንቴ ላይ ወደ 600,000 ብር ነበረ። ሰዎቹን ከሸኛው በኋላ በቃ እኔ ዲፕሬሽን ውስጥ ገባሁ ማለት ነው። ከቤት አልወጣም። ቤት ተኝቼ ነው የምውለው። ምግብ ካመጡልኝ እዛው በላለሁ። አንደኛ እንዴት ነው አሌክስ እኔ የውጭውን ህይወት ለምጄዋለሁ። የቀለሙን በቃ እንዴት ነው ቤቶቹን የቤሩት ኑሮን ለምጄዋለሁ። ተከራይቼ ነው የምኖረው። በጣም ሼፍ ነኝ። ብዙ ብር አገኛለሁ። ሰው እዛ ሲሄድ የእናቴ ቤት በጣም ደሳሳ ነው፣ የተከራየ ቤት ነው። ያም ጭንቅላቴ ላይ መመላለስ ጀመረ። በዛ ምክንያት በጣም ዲፕሬሽን ውስጥ ገባሁ። በጣም ከምልህ በላይ ወደ ውጭ ከወጣ ሰው ያወራል። ማድረግ ያለብኝ አንድ ነገር ከዛ ሰፈርም ከዛ ነገር መሻሽ ነው። ብሬን አወጣው። ከአካውንቴ ወደ 100,000 ብር አወጣው። ወደ ጎንደር ነው አዲስ አበባ ነው በቃ ያልሄድኩበት ቦታ የለም። በቃ ኢንጆይ በማድረግ ልርሳ። እዚህ ጋር እናቴ ለምን መጣሽ ብለኛለች። ከዛ ሄድኩኝ። በጣም ከአዲስ አበባ ራሱ ወደዛ ምን ነበር የሚባለው ብቻ የሆነ ሀገር ሄጃለሁ። ከዛ በቃ ስልክ መግዛት፣ ልብስ መግዛት፣ ሾፒንግ ማድረግ። ከዛ ብሩ ከአካውንቴ ላይ እንዴት እንዳለቀ በማላቅበት መንገድ አለቀ። ከዛ ብሩ እኔ ብቻዬን ቀረው ማለት ነው። ያለኝ አማራጭ እናቴ ጋር መመለስ ነው። እናቴ ምንም እንደሌላ ታውቃለሁ። እኔ ነኝ በየወሩ ብር የምልክላት እና እናቴ ጋር ሄድኩኝ። ያው እናት ናት ትቀበላለች። በጣም ተበላሽታ እንኳን ብትመጣ እናት ናት ተቀበለች። አንዳንድ ስልክ ነበር ከቤሩት የሄድኩት አይፎን ነበር። ያንሽ 2 አይፎን ነበር። አንደኛውን ሸጥኩት። ለእናቴ የሚያስፈልጋትን የቤት ኪራይ እንዳትቸገር 3-4 ወር ከፈል አንዳንድ ቤት ውስጥ በቃ ማድረግ ጀመርኩኝ። በመሀል ወንድሜ ልጅ እናቴ አባቴ በመረዳት አመሙብኝ ማለት ነው። ያ ብር እንዴት ሆነ ለሕክምና ወጣ። እናቴና አባቴም ብቻዬን ነበረ ቤት ውስጥ። እኔ ነኝ የመጨረሻ ልጅ። አንድ ወንድም አንድ እህት አለኝ። ባለትዳር ናቸው። እኔ በቃ አባቴን ስሸከመው እናቴን ስሸከማ በጣም አደከሙኝ ማለት ነው። እግዚአብሔር ለምን አመጣኸኝ? እዛ ብሆን ይሻለኝ ነበር። ከዛ ሁሉ ነገር እሺ አሁን ምንድን ነው በቃ ከእግዚአብሔር ጋር በጣም ጥሉ እስከቦ ለምን እንደዚህ ያደረግ ለምንድን ነው እንደዚህ ሆነ? እግዚአብሔር ደግሞ ስለሚተማመንብኝ ነው ያንን ነገር ይሰጠኝ። አይኖ አውቃለሁ። ከዛ ያ ነገር ያው እያገገመ መጣ። ከ1 ወር በኋላ የሰውንም ወሬ ለመድኩት። ሱኬ ግን ምን ሸወደኝ መሰለህ? ውስጥ ያለውን ነገር ለሆነ ሰው እያለቀስኩ በሰዓቱ ባወራ ይወጣልኝ ነበረ። እኔ ግን በቃ እግዚአብሔር አሁን እኔ ገባኝ። ምንም ባደርግ ከዛ ነገር እንደማላወጣ ምክንያቱም በሽርሽር ሞክሬው አይደል፣ አልተቻለም። ብሬ አልቆ ወደ ቤቴን የገባሁት ያ ስሜት እዚውን የገባሁት መታከም ነበረብኝ፣ ግን አልታከምኩም። ከዛ ከእግዚአብሔር ጋር ተጣላው። 2 ወር በጣም ኪሎ ጨመርኩ ምናምን፣ ሰውነቴ ተበላሸ፣ ፊቴ ማባበጥ፣ በቃ ፊቴ ላይ የማይሆን ነገር መውጣት ጀመር። በፊት በሁማኔር ነበር ራሴ የምሸፍነው። ሰው ሁማኔሮችን እያወጣው መሸጥ ጀመርኩ ራሴን መጠበቅ ስላለብኝ። እዛ እንደዛ አለፈ 2 ወሩ።
በቃ የጎዳኝ ቤተክርስቲያን እንደምንም በቃ እግዚአብሔር ላያስችለኝ አይደለም የሚሰጠው ብዬ ቤተክርስቲያን የሚጀመር ከዛ ያንን ሰው ይቅርታ ማድረግ እንዳለብኝ ነው። እኔ ነፃ ለመሆን ያ ሰው ይቅርታ ይገባዋል ምናምን በመሀል ያስፈራራኝ ነበር። አንቺ እኔ ካልሆንሽ እንደዚህ ያደርግሻል፣ ከዚህ ህይወትማ ብታደርገኝ እኮ አሪፍ ነው፣ ብትገለኝ እኮ ኦኬ እንደውም አረፍኩኝ ነው የምለው ነው። ከዛ ይቅርታ ሌስ ግን ከዛ በኋላ እንትን አደረኩኝ። በቃ ያንን ቸርች መሄድ ጀመርኩ ምናምን ፎርጊቭ ማድረግ ስለነበረብኝ ኦኬ ብዬ ፎርጊቭ አደረኩላት። ከሱ ጋር ያለው ነገር እዛ ጋር አበቃ። ግን እኔ ቁስል የሚባል ነገር የሰው ንግግር አንዳንዴ ሰው ባለማስተዋል ይሁን መባል ፍርድ ስለሚወድ ይሁን የሚናገረው ነገር ሰውነትን አይደለም የሚነካው። ሰውነት የመተው ቢመቱኝ ጥሩ ነበር እና እኔ በእጅ ያመጣሁት ነው የሚመስላቸው። በቃ እግዚአብሔር ቀጣሽ። እግዚአብሔር በባህሪው የሚቀጣ አምላክ አይደለም። እነዛ ድምፆችን ይዤ እንደገና ሁለተኛው ስልኬን አይፎን ነበርና አይፎኑን ሸጬ ድጋሚ ሁለተኛውን ስልኬ ሸጬ ወደ ዱባይ መጣሁ። በቃ ያንን ሁሉ አልፌ ወደ ዱባይ መጣሁ። ወደ ዱባይ ከመጣሁ በኋላ ዱባይ በግ እንዴት ነው በግ ተራ ሄደህ ጥርሱን አፉን እጁን ከፍተህ እንደምታየው ደላሎች ልክ እንደዛ ነው ያደረጉን። 1 ወር ሀበሻ ነው 1 ወር በቃ ያመላልሱናል። ከዛ መጨረሻ ላይ እግዚአብሔር ሆይ ብዬ እግዚአብሔርን ተማምኜ ከዛ ቤት ወጣው ጠፍቼ በውጭ መስራት ጀመር። ላይክ 1 አመቴ ነው አሁን። እንደዚ አይነት ህይወት ውስጥ አልገባውም። ግን ከ1 አመት በኋላ በቃ እኔም እንደ ሰው መሆን ፈለግኩ። ጓደኛ እንዲኖረኝ ፈለግኩ፣ የሚያወራኝ ሰው። ከዛ ራሴን አከብኩኝ። ያ የሆነ ምዕራፍ ነው፣ ተዘግቷል። እግዚአብሔር ደግሞ ሊክሰኝ ፈልጎ ነው ብዬ ራሴ ማዳመጥ ጀመርኩ። 1 አመት አለፈው። አሁን ላይ ግን ጓደኛ መያዝ ስፈልግ እንደገና የመጀመሪያ ጓደኛዬ ወደ ህይወቴ መጣ ማለት ነው። እኔ በጣም ወደዋለሁ። በጣም ከምልህ በላይ ነው የምወደው። መልካም ሰው ነው። ብር የሚጠይቅ አይነት ወንድ አይደለም። እንደውም እኔን ነው የሚያግዘኝ ማለት ነው። ከዛ ሰው ጋር አብረን ሆነን ግን አሌክስ ምን አለ በመሀል ከዛች ልጅ ጋር እያለ ብዙ ነገር አያለው። ያቺም ልጅ ትልክልኛለች። አብረው ሆኖ ሲዝናኑ ብቻ ሳይሆን በቃ እስከ አልጋ ድረስ ብዙ ነገር አይቻለሁ፣ ፎቶ ማለት ነው። ያንን አይቼ ከዚህ ሰው ጋር መሆኑ ከበደኝ። አንደኛ እሱ ኢትዮጵያ ነው፣ ልጅቷም ኢትዮጵያ ናት። የመገናኘት እድላቸውም አለ እና እኔ ደግሞ እሱ አብሮ ቢሆን በጣም ደስ ይለኛል። መልካም ሰው ስለሆነና አሌክስ ይቅርታ ብሳት ወሰድኩ። ይሄ ነው ባጭሩ፣ እንደዛ ነው እና እንደዚህ ብቻዬን መሆን እፈልጋለሁ። ግን ደግሞ ስለምወደው ሲመጣ ደስ ብሎኛል። ላባረውም አልፈልግም። ምን ላድርግ? ምንድን ነው እስከ አልጋ ድረስ አየው ምናምን ያልሽው? ቺተር ቦ እንዴት ነው? አንዴ ሰክሮ ገባና እኔ አንቺን ነው የምወድሽ ከእሷ ጋር ብተኛም ምናምን አለኝ። ምን ያደረግክ ነው ስለው በቃ ብሬያት ነኝ ምናምን። እሷም ሰክራለች እና ላይክ አሳይኝ በቃ ራቁታቸውን ስለ አልጋ ቤት ናቸው። ሰው አልጋ ቤት ሲገቡ ደግሞ ምን ሊያደርጉ እንደሚችሉ የታወቀ ነው። ምናልባት የዛን ቀን ምንም አላደረጉም ሊሆን ይችላል እኮ ግን እንደዛ ሲያሳይ ያንን ሞመንት እንደዛ አለፉት ማለት። ከዛ ከነጋ በኋላ ግን እሱ በስካር መንፈስ ስለነበር አላወቀም እንደነገረኝ። ግን እኔ ያውቀዋለሁ እና ደግሞ አሌክስ በዚህ አጋጣሚ ልነግር የምፈልገው ያኔ ልነግር ሳይሆን ሰው ልጨርሰው እንደዛ ከሆነ በኋላ እኔ ደግሞ እምነቱ አጣሁት እሱ ላይ የምተማመኑ። እሺ ሲሚዩት አድርጊና አዳምጪኝ፣ ተረጋጊ እስኪ። አሁን አንደኛ በብዙ ፈተና ውስጥ አልፈሻል። በነገራችን ላይ ወርቅ በእሳት ይፈተናል። እኔ በፈተና ውስጥ በብዙ ፈተና ውስጥ የሚያልፉ ሰዎች አከብራቸዋለሁ። ማንም ሁኑ ማለት የትም ኑሩ የት በህይወታችሁ ውስጥ ተደጋጋሚ ፈተና፣ ተደጋጋሚ መከራ ውስጥ፣ ተደጋጋሚ ውጣ ውረድ ውስጥ አልፋችሁ የመጣችሁ ሰዎች እንዲህ ሲያወሩ ሪስፔክት አደርጋለሁ ያንን። ምክንያቱም ፈተና ሁልጊዜ ይሰራል። የሰው ልጅ የሚሰራው ቅርጽ የሚይዘው በፈተና ውስጥ ነው፣ በመከራ ውስጥ ነው። ልክ ወርቅ በእሳት ቀልጦ ቅርጽ እንደሚይዘው ሁሉ የሰው ልጅም ቅርጽ የሚይዘው ፈተና ውስጥ ገብቶ ሲወጣ ነው። ያለፍሽበት መንገድ
ወይም ውጣ ውረዱ ቤተሰብሽ ጋር የነበረው የቀድሞ የፍቅር ህይወትሽ እነዛ ሁሉ ነገሮች አንቺን አሁን ላለሽበት የተሻለ ስብዕና፣ የተሻለ መብሰል፣ የተሻለ ማስተዋል ሊያበቃሽ ይገባል እንጂ ይሄ ሰውዬ እወድሻለሁ ከእሷ ጋር በተኛም ብሎ ቪዲዮ ቀርጾ ምናምን የላከልሽ ራቁቱን ከአንድ ሴት ጋር ሩም ውስጥ ምናምን ያየሽውን ሰው እንዴት ነው ነገሩ ብለሽ ማሰብም የለብሽም እኮ። በቃ አለቀ እኮ። ክህደት እኮ ነው ይሄ። ፍቅር እኮ ይኸውልሽ በዙፋኑ አይደራደርም። ገብቶሻል? በጣም ትፋቀሪያለሽ፣ ልትጣይ፣ ልትደባደቢ፣ ልትሰዳደቢ ትችላለሽ። በላይሽ ላይ ሌላ ሴት አቅፎ የተኛ ነው እንደግን ድጋሚ ድል ሰተሽ ባሌ ወዴ ፍቅሬ ልትይባትሽ አይምሮሽም ራሱ አይታዘዘልሽም። ገብቶሻል? አሁን እዚህ ጋር ሲመጣ ራስን ማክበር የሚባለው ነገር ይመጣል። ፍቅር እኮ በዚህ መጠን ራሱን አያራክስ። በጣም ልታፈቅሪ ትችላለሽ፣ ወይ እሱን ለእሱ መውደድ ሊኖር ይችላል። እወድሻለሁ ከእሷ ጋር ብተኛ ምን ማለት ነው? በዚህ መጠን ዲስሪስፔክት ያደረገሽ የሚወድሽ ከሆነ እኮ በአንቺ አይደራደርም እኮ። እምነቱን ጠብቆ ሄዳል። ታማኝነት እኮ የኔ ናት። ቆሎ ቆርጠምሽም ቢሆን ጠብቀሽ የምታቆየው ጉዳይ ነው እንጂ ዝም ብሎ በተራ መንገድ የትም ቦታ የሚረክስ ጉዳይ አይደለም። ገብቶሻል? ስለዚህ እስካሁን ያለፍሽበት ነገር ያስተምርሽ ማለት ነው። አሁን የገጠምሽ ነገር እዚህ ፍቅር ግንኙነት ውስጥ መቀጠል አይጠበቅብሽም። ይሄ ደግሞ ሌላ መካሪም አያስፈልገውም። ይሄ ሰውዬ እሺ ብለሽ በተቀበልሽው ቁጥር ነገ አጠገብሽ ያደርገዋል። ይሄንን አግብቶሽ ያደርገዋል። ስለዚህ ራስሽን ስታከብሪ የምታደርጊያለሽ ቲንኪ ቬሪ ማች ብለሽ ከዚህ ግንኙነት ውስጥ ወጥተሽ ደርባባ ሰው ሆነሽ የተሻለ ልብ ያለው ታማኝ የሆነ ሰው እስኪመጣ በጸሎት ጠብቂያለሽ ማለት ነው። ብቻሽን ሆነሽ ያ ነው ትክክሉ ነገር። ከዛ ውጭ በጣም ጎበዝ ነሽ። እስካሁን ያለፍሽበት ነገር ጠንካራ ያደርግሽ እንጂ በጭራሽ አትልፈስፈሽ። እሺ፣ ፈተናዎችሽን ዞር ብለሽ ስታያቸው ተመስገን የምትይባቸው መሆን ያለባቸው። እሺ፣ እየደወለብሽ ነው አሌክስዬ እና እየሰማሁ ነው እና በጣም አመሰግናለሁ። እኔም ለዛ ነው ያልወሰንኩት። አሁን ስናወራ የኔ ፍቅር እንኳን ለማለት እንዴት እንደምታገር አልወድም። በፊት እንደምለው ማለት ይከብደኛል እና ሰው እንደዚህ ሆኜ ደግሞ ነገር ላይ ማበላሸት ስለማልፈልግ ነው። ምክሮችን ሰማለሁ። ቴንክ ዩ በጣም ላቭ ዩ ማይ ብራዘር። አመሰግናለሁ። ጋይስ ያው ጥሩ ቆይታ ነበረ እና የሆነ ሰዓታችንም እንትን እያለ ታሪክ ስላለኝ እንደዚህ በቤተሰብ በተደጋጋሚ የምንጎዳ ሰዎች ምን እናድርግ? ኦኬ ለመራቅ ስንሞክር እንኳን የማይርቁን እንደዚህ አይነት ታሪክ እንደቆይ ምን ትነግረናለች ለማለት ነው። አንቺም ትልኪያለሽ ብር እየላክሽ ነው? አዎ ያው ግድ ስለሆነ ምን አለ መሰለህ፣ እኔም ቆይቻለሁ አረብ ሀገር ተመጣሁ። ከዚህ በፊት ሳውዲ አረቢያ 4 ዓመት ሰርቼ ያው ትንሽ ነበርኩኝ። አንደኛ በልጅነት መሰደድም አስፈላጊ አይደለም። በልጅነት ገንዘብ ስታገኝ ጥቅሙን አታውቀው። በተለይ ከክፍለ ሀገር መጥተን ወደ አረብ ሀገር ስንሄድ በቃ አለ አይደለም ምንም እንደው እንዴት ልበል ምንም አይመስልንም። እናም በለካው እንደዚህ ለእህት ለወንድሜ ምናምን ነበርና ያው 4 ዓመት የሰራሁትን ብር ወንድሜ ለራሱ አጠፋው። ለሱም አልጠቀመውም። ሆነ ህገወጥ ቤት ገዝቶ ፈረሰበት። ስገባ አለ ነበር ያለኝ። ሲሄድ ግን የለም ብር የሚባል የለም። ተበድሬ ተመልሼ ወደ ዱባይ ሄድኩኝ። ዝም ብዬ ታውቁለትና ማለት ነው ምንም ማድረግ አልችልም። ከዛ አሁን የራሴን አካውንት ከፍቼ ነበር የሄድኩት፣ ዝግ አካውንት። አሁንም ተሳሳትኩኝ። ያኔ በየወሯ ወደ ኢትዮጵያ እየላኩ ኢትዮጵያ ያለ አካውንት ላይ ነበር የማስቀምጠው በራሴ ማለት ነው። እና ስገባ ግን ብሩ ያው ወድቋል፣ ምንም አይሰራም። 4 ዓመት ሰርቼ ስገባ የኢትዮጵያ ብር ምንም አይሰራም በሰዓቱ። እና ምንም ማድረግ አልችልም። ዝም ብዬ ወጣ ብዬ የሆነ በቃ የመሬት የቤቱ መስሪያ ቦታ ገዝቼበት አሁንም ወደ ሳውዲ ተመለስኩኝ። አሁን ነቃሁ የተወሰነ ከቤተሰብም ከምንም ራቅኩኝ። ራሴ መስራት ጀመርኩ። ግን አሁን ስመጣ እዚህ ሳውዲ በቃ አላ አይደለ ተከትለው ነው የመጡት። ቀጣይ እኔ በመጣሁ በ6 ወሬ ምናምን በባህር የሚባል መንገድ አለ፣ በህገወጥ ይመጣሉ። ከዛ የሲስተር ሊመጣች በዛ መንገድ ሲመጡ ለአንድ ሰው 10,000 ሪያል ከፍለ ነው የምታወርደው። በኢትዮጵያ 400 ምናምን ሺህ ብር ማለት ነው።
ድብቅ ይመጡና የመን ባህሩን ተሻግረው የፍጤ ሲያስሯቸው ነው አንተ ጋር ደውለው እሪ የሚሉት። ከዛ ምን ታደርጋለህ? ቤተሰብ ነው ይጮሁብሃል። ከዛም ከዚህም እየደወሉ ከፈርኩኝ እሷን አወረድኩ። ቀጠለ ብራዘር መጣ ሆነ። ከዛ ምን ላድርግ? አሁንም ሁሉም ይጮህብሃል። ወንድም አይደል በቃ መሮኛል። በቤተሰብ በመሀል የተውኩት ነገር አለ። እዛም ለወንድሜ ያገዝኩት አለ። በመሀል ታላቅ ወንድሜ መጀመሪያ ካጠፋ ቢቀጥሉ ያለው ወንድሜ አለ። እንደዚህ በባህር ደሄን ነው እንደዚህ ነው ምናምን ራሴ ላጠፋ ነው ሲለኝ ዱባይ ያለው በጣም ብዙ ብር እልክለታለሁ። ሱቅ ክፈት፣ እንደዛ አድርግ፣ ባጃጅ ግዛ እያልኩ ማለት ነው። ያው እዶ አይለቀኝም በሚለው ከዛ አሁንም መጣ። እንግዲህ ለዛችም ከፍያለሁ፣ አልከፈለችም። ያች ገና ስራ አላገኘችም በደንብ። እኔም ገና ተመጣሁ አዲስ ነኝ። ከዛም ምን አሉ በቃ ክፈይለት። አሁን እርግጠኛ ቢከፍልለት ህገወጥ ነው። አንደኛ ሲገባ ሊያዝ ይችላል 400 ምናምን ሺህ ብር። ሁለተኛ ከፍየለት ኢቭን ገብቶ ስራ ቢጀምር እንኳን አይሰጠኝም። የኔ ቤተሰቦችን ስለማቅ ነው። ወንድሞች ሰጣቸው ማካንታ አይከፍሉም በጭራሽ። እሺ የባህር የሚባል አለ። ከዛ የተሻገረበት 100 ሺህ ብር ከፈልኩለትና አሁን አንድ 15 ቀን ወር ሆኖታል። ወደዚህ የሚገባበትን አልከፈልኩም። ምክንያቱም ሁለት ልብ ሆንኩኝ። ከፍልለት እኔ ምን ይዤ ልግባ? ወደ ሀገር ቶሎ መመለስ ፈልጋለሁ። ረጅም ጊዜ አረብ ሀገር ስገባ ስሰራ ዝም አልለው። ቢሞትስ ምን እላለሁ? በቃ ግራ ገብቶኝ ታየኝም እና እንደዛ አይነት ገጠመኞች አሉ። አሁን ካለፈው ስተትሽ ተምረሻል ወይስ አልተማርሽ? ምን ብትማር ምን ታደርጋለህ? ቤተሰብ ነው በቃ ላሙጫ ይሆንብሃል። ምን ይሆንብሃል? በቃ ጥብቅ ነው የሚለው። በምን ታደርጋለህ? ወዴት ትሄዳለህ? አሁን የመላክ ሀሳብ አለሽ ታዲያ? እና ሁለት በቃ አሳሰነኝ። አንደኛ በረሃ ላይ ነው ያለው፣ ሁለተኛ ዝም ብለውስ ምን ይሞት መሰለኝ። እንዴት ላድርግ? ያው ምርጫው ሁለት ምርጫ አለሽ። ይኸውልሽ አንደኛ ሚውት አድርጊና አዳምጪኝ። አሁን የሆነውን ነገር አንቺ በራስሽ መንገድ አስተካክል። ግን እኔ ከዚህ በኋላ ማድረግ ያለብሽን ልንገርሽ። ሰው ለሰው ልጅ አሳውን ነው እንጂ ምንድነው አሳውን ሳይሆን ማጥመጃውን ነው መስጠት ያለብሽ። ለወንድሞቻችሁ፣ ለእህቶቻችሁ፣ ለቤተሰቦቻችሁ፣ ኢቨን ለልጆቻችሁ ራሳቸው አጥምደው እንዲበሉ አድርጓቸው፣ በራሳቸው እንዲቆሙ አድርጓቸው። እኔ በህይወቴ ፈጣሪን ማመሰግነው አንድም የረዳኝ ሰው አለመኖሩ ወይም በፈተናዎች ጊዜ ማንም የረዳኝ ሰው አለመኖሩ ፈጣሪን አመሰግነዋለሁ። ድሃ ከሆኑ ቤተሰቦች በመወለድ ፈጣሪን አመሰግነዋለሁ። ገብቶሻል? ራሴ እንድችል ወድቄ እንድነሳ በፈተና ውስጥ በበረሃ ውስጥ ወይም በጨለማ ውስጥ እንዴት አልፌ መሄድ እንዳለብኝ እንድማር ያደረገኝ ራሴ አሳ ቁጭ ብዬ እንዳልጠብቅ ያደረገኝ አሳ የሚሰጠኝ ስለሌለ ነው። ገብቶሻል? ስለዚህ አንቺ ይህን አድርጉ እንዲያርጉ ብለሽ በላክሽላቸው ቁጥር የሆነ ነገራቸው እንቅፋት እንዳይመታቸው ግርግራቸው ስርቃይ ምንጣፍ ላንጥፋላቸው ባልሻቸው ቁጥር ወደፊት የሚጠቅመውን ነው የማያግርሽ። ሁልጊዜ ከአንቺ የሚጠብቁት ፋይት ማድረግ አይጀምሩም። በራሳቸው ችግር ውስጥ እንኳን ቢገቡ በራሳቸው እንዲህ ከዛ ችግር መውጣት እንዳለባቸው አያምኑም ወይ አይችሉም። ቁጭ ብሎ አንቺን ይጠብቃሉ። የወለድሽው ልጅሽ እንኳን መማር ያለበት ይህንን ነው። ልጅሽን ስታሳድጊው ሁሉን ነገር እናቱ እንደምታደርግለት ማሰብ የለበትም። በጣም አደገኛው ሳቤ እሱ ነው። በራሱ ማድረግ እንዳለበት ወድቆ እንዴት መነሳት እንዳለበት አነሳሱን ታስተምሪዋለሽ እንጂ ሲወድቅ እንኳን አንዳንዴ እኮ ዝም እኮ ትይዋለሽ አይደል? ልጅሽ ይማን ለምሳሌ በእግሩ እንዲሄድ ከፈለግሽ ቆሞ እንዲሄድ ከፈለግሽ ይዘሽ ትለቂውና ሲወድቅ ዝም ትይዋለሽ። ስለምታዩ ሳይሆን መነሳት አለበት። ሲነሳ ያለ አንቺ ይነሳል። ነጋየሽ ይህንን እየተማርሽ መሄድ ነው ያለብሽ። መርዳት ማለት ለቤተሰቦች ገንዘብ ላክሽላቸው ማለት አንዳንዴ የላክሽላቸው ገንዘብ መጥፊያቸው ሊሆን ይችላል። ስለዚህ ይሄንን አስቢበት ነው። ከቅድሞ እህታችን ደግሞ ትምህርት ውሰጂ። ተግባባን? አድርግ የተባልሽውን ሁሉ ደግሞ ማድረግ የለብሽም። እና በተባልሽበት መንገድ ሁሉ አትሄጂ። ሁሉ ነገር እኮ አይደረግም። ሁሉ ነገር ተፈቅዷል እኮ እዚህ ምድር ላይ አይደል? ግን ደግሞ ሁሉ ነገር አይጠቅምም። አንዳንዴ ማስተዋል አለብን። ለምንድነው ማድረገው? ምክንያታዊ መሆን አለብን። ለምንድነው ማድረገው? ውጤቱን ምክንያቱን ማወቅ አለብን። ተግባባን? ማዳም እሺ፣ በርቺ። እሺ፣ አመሰግናለሁ። እሺ፣ እኔም አመሰግናለሁ። ቆይ ልስጣችሁ እስኪ
ጊፍት ስንቴን የሰጧችሁ? እስካሁን አንዴን የሰጧችሁ? ሁለት ቆያችሁ። ሰላም ነው? ሰላም ነሽ? ብዛ ምን እንታሰስ? ምክርህ ትንሽ አስፈልጉኝ። ድምፅሽ ይባል። ታዲያ ኤርፎን የምትጠቀሚ? አረ ኤርፎን የለውም። እሺ ንገሪኝ። ወደ ስኬት መሄድ እፈልጋለሁ። በየአመቱ ማሳካት የምፈልገው ነገር አለ። ጉግል ስጠይቅ ግልጽ የሆነ ግብ አውጪ፣ ያጭርና የመካከለኛ ላይ። ከዛ ግብ አወጣሁኝ ጽፌ ማለት ነው። ምክንያቱም አስቀምጭ ሲለኝ አስቀመጥኩ። ግን በየቀኑ ተግባር እየተገበርኩ አይደለም። ተግባር በቀን ዴይ ቱ ዴይ ያስፈልጋል። እኔ ግን ተግባር ላይ ወደኋላ ቀራለሁ። ለራሴ ስበብ አበዛለሁ። ወይ ዛሬ ደክሞኛል፣ ወይ ዛሬ እንደዚህ ነኝ እላለሁና እስኪ ካንተ ከጉግል ደግሞ እስኪ አንተ ስትለኝ ሰማለሁና እንዳደረ ጉግል ምንድን ያለኝ ያልሽ? ግልጽ የሆነ ግብ አውጪ፣ በየአመቱ የምትፈልጊበት ቦታ ለመድረስ ግልጽ የሆነ የአጭር የመካከለኛ ግብ አውጥተሽ፣ እንዲሁም ደግሞ ወርሃዊ ደሞዝተኛ ነኝ፣ ደሞዜ ቆሜ አይደለም ስለ ወርሃዊ ግብ ካለሽ አሪፍ ነው። ባለሽ ጊዜ በትርፍ ሰዓትሽ ትርፍ ስራ መስራት ትችያለሽ አለኝ። ቻት ጂፒቲ ኤአይ ነው ያወራሽው? ኤአይ ሆነ ያለሽ እንደዛ? ጉግል እና ቻት ጂፒቲ ቻት ጂፒቲ እኮ እሺ፣ አሁን እኮ በቃ እኮ ዘመኑ ተቀየረ እኮ። ቻት ጂፒቲ እንደ ሰው ነው የሚያወራው ሰው አለ። እኔ መላ እንዴት ነገር ምናምን እያለ ስለ ጤናው ሁላ የሚያወራው ሰው አለ። ኤኒዌይስ የኔን ሀሳብ ልንገርሽ ወይም የማደርገውን ከጠየቅሽ ሚዩት አድርጊና አዳምጪኝ። ስኬት ማለት ያው ፈልጎ ማግኘት ነው አይደል? ፈልጎ ማግኘት ነው ስኬት ማለት በነገርሽ ላይ በቃ አጭሩ ትርጉም ፈልጎ ማግኘት ነው። ምንድነው የምትፈልጊው? ገብቶሻል? ወደ መንፈሳዊም ስትሄጂ መጽሐፍ ቅዱስ ላይ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል አይደል? ሶ ኤግዛክትሊ ምንድነው የምትፈልጊው የሚለው ማወቅ አለብሽ። እግዚአብሔር እንኳን ሊሰጥሽ አይጎልበትም እኮ አያልቅበትም። ምንም ብጠይቂ፣ የምትፈልጊውን የገንዘብ መጠን ብጠይቂ፣ ጤና ብጠይቂ፣ ማፍራት የምትፈልጊውን ንብረት ሁሉ ነገር መስጠት ይችላል። ግን ዋናው ነጥብ አንቺ የምትፈልጊውን ግን ማወቅ አለብሽ። ገብቶሻል? እሱ ምንም ለድርድር የሚቀርብ ጉዳይ አይደለም። ስለዚህ ግልጽ ግብ አስቀምጪ ማለት ጉግል የሚያለሽ የምትፈልጊው ምንድን ነው? ለምሳሌ እኔ በዚህ ወር 50,000 ብር ገቢ ይፈልጋለሁ ካልሽ ግልጽ ነው አይደል? ሁለት ነገር ግልጽ ናቸው። እኔ ጊዜው ግልጽ ነው፣ በዚህ ወር ብለሻል፣ በዚህ ወር መጨረሻ። ሁለተኛ መጠኑን አውቀሻል፣ 50,000 ብር ብለሻል። ስለዚህ መቼ እንደሚሳካ አስቀምጠሽዋል፣ ማግኘት የምትፈልጊውን አስቀምጠሽዋል። ስለዚህ በግልጽ ስለሆነ ያስቀመጥሽው ታገኘዋለሽ፣ ለዛም ትሰሪያለሽ፣ ደግሞ የሚያስፈልገውን ኤነርጂ ሁሉ ታወጫለሽ። ስለዚህ ፈጣሪንም ስንጠይቀው ጸሎትም ስታደርጉ ጋይስ ዝም ብላችሁ ጥሩ ነገር ስጠኝ፣ ደግ ነገር ስጠኝ፣ መልካም ነገር ስጠኝ ሳይሆን ምንድን ነው የምትፈልጊው ግልጽ ይሁን። ልክ እንደ ብሩ መጠን እንደነገርኩሽ ጫማ መግዛት ፈልጋለሁ ጋሽ ምን አይነት ጫማ ነው? ከለሩ፣ ቁጥሩ፣ የጫማው ቁጥሩ፣ ብራንዱ ምን አይነት ነው? ዲቴይል እንደዚህ መዘርዘር አለብሽ። ምሳሌ ነው የምነግርሽ። ይሄ እንዲቀልሽ ነው፣ ይህን ማወቅ አለብሽ። ከዛ ውጪ ዲሲፕሊን ይኖርሽ። ዲሲፕሊን ማለት አንድን ነገር በምንም ሁኔታ ውስጥ ማድረግ መቻል አለብሽ። ገብቶሻል አይደል? ለምሳሌ እኔ ስፖርት ስሰራ ዝናብ ቢዘንብም እሰራለሁ፣ ካፊያ ደመና ቢወጣም ቢያመኝም እሰራለሁ፣ ባያመኝም እሰራለሁ፣ ደብሮኝ ዱካክ ምናምን ይዞኝም እሰራለሁ፣ ደስ ብሎኝም እሰራለሁ። ሲደብረኝ አይደብሮኛል ዛሬ አልሰራም ብዬ ከተኛው ዲሲፕሊን የለኝም ማለት ነው። እንደ ሁኔታው እንደነፈስበት ነው የሚሄደው ማለት ነው። ስለዚህ መለወጥ አልችልም። መለወጥ የምትፈልጊ ከሆነ ስትሪክት የሆነ ዲሲፕሊን ይኖርሽ። የምታረጊው በትክክል በምንም አይነት ሲቹዌሽን ውስጥ ብትሆኝ ያንን ነገር ማድረግ መቻል። ከዛ ውጭ ኮንሲስታንሲ ነው፣ ቀጣይነት። በተደጋጋሚ አንድ ነገር ደጋግሞ መስራት ማለት ነው። ድግግሞሽ ነው የሚለውጥሽ። ስፖርት ቅድም እንዳልኩሽ ምሳሌ አንድ ሰው ጂም ቤት ሄዶ ደጋግሞ ሲሰራ ነው ለውጥ የሚያመጣው። ሲደጋግመው ነው እንጂ የሆነ ሰሞን ስለሰራ ለውጥ አያመጣም። እነዚህን ሁሉ ካረግሽ ነገ ታመሰግኝኛለሽ መተሽ። በቀጣይነት አድርጊው። እሺ፣ አመሰግናለሁ። አደርገዋለሁኝ። እሺ
እሺ አመሰግናለሁ። የምትፈልጉትን ጻፉት ወረቀት ላይ እየሰራችሁ ማሳደግ የምፈልጉ ገቢ ካለ ገቢያችሁን ጻፉት። ይህን ያህል ገቢ በዚህ ወር ማሳካት ወይ በዚህ ዓመት ማሳካት ፈልጋለሁ ብላችሁ ጻፉት። ይመት ታገኙታላችሁ። እሺ ኮይን ስጠን። ኮይንማ ይኸው ሰጠው እኮ